ሰላም እንዴት ናችሁ የአንቲ ቤተሰቦች? በተለመደው መልኩ ዛሬ ደግሞ አዲስ የዩቲዩብ አፕዴት ወይም ደግሞ ዩቲዩብ አፕዴት ካረጋቸው ሴቲንጎች አንዱን ኮላቦሬሽን ዛሬ በዚህ ቪዲዮ ልናሳያችሁ ወደናል። እዚህ ጋር እንደምታዩት ኮላቦሬሽን የሚላሉ እዚህ ጋር ኮላቦሬት የተደረጉ ወይም ደግሞ የተጣመሩ ቪዲዮዎች በሁለት ቻናል ለምሳሌ እዚህ ጋር የምታዩት ፕሮፋይል ላይ የምታዩት ትንሹ ቻናሌ ነው ይሄ ማለት ነው። ያው አን መሐመድ ሱሪ የሚለው ገና እያደገ ያለ ትንሽ ቻናሌ ነው። እዚህ ጋር ደግሞ የምታዩት አሁን ሞኒ ሆኖ እየሰራ ያለው ቻናሌ ከዚህ ቻናል ጋር ምን ያደርጓቸው ቪዲዮዎች አሉ ማለት ነው። ኮላቦሬት ወይም ደግሞ የተጣመሩ ቪዲዮዎች አሉ ማለት ነው። ይኸው እዚህ ጋር እንደምታዩቸው አሁን እነዚህ የተጣመሩ ቪዲዮዎች ለምሳሌ ቼክ ለማድረግ መጣመሩ ቼክ ለማድረግ እዚህ ጋር ክሊክ እናድርግና ይኸው ማኔጀር ኮላቦሬሽን ይስላል ማለት ነው። ሁለቱ ቻናሎች ይኸው እዚህ ጋር ትንሹ ቻናል ይሄ ነው። አሁን እየሰራሁበት ያለው ሞኒ የሆነው ቻናል ደግሞ ይሄ ነው ማለት ነው። ስለዚህ እነዚህ ሁለት ቻናሎች ወይም ደግሞ በቪዲዮ ምክንያት እነዚህን ቻናሎች ኮላቦሬት አድርጌያቸዋለሁ ማለት ነው። ለመውጣቱን ከፈለኩ እዚህ ጋር ዊዝድሮው አድርጌ መውጣት እችላለሁ። ነገር ግን ኮላቦሬሽን ወይም ደግሞ ጥምረት የቻናሎችን ጥምረት እንዴት እንሰራለን የሚለው ቪዲዮ በዚህ ቪዲዮ ልናሳያችሁ ወደናል ማለት ነው። ኮላቦሬሽን YouTube launches new update that is almost perfect collapse. This is the new update of YouTube. So YouTube just started testing a feature that could change collaborations forever. One video appearing on multiple channels. እዚህ ጋር እንደምታዩት አንድ ቪዲዮ በብዙ ቻናሎች አፒር እንዲያደርግ ወይም ደግሞ አንድ ቪዲዮ በሁለት በሶስት ቻናሎች ላይ እንዲታይ ቪው እንዲያገኝ ሰብስክራይብ እንዲያገኝ ወይም ደግሞ ዎች አወር እንዲያገኝ እንደዚሁም ደግሞ ሞኒ የሆነ ቻናል ከሆነ ገንዘብ እንዲቆጥር ሊሆን ይችላል። እሱን እንዲያደርግ ኮላቦሬሽን አሁን በአሁኑ ሰዓት የዩቲዩብ አልጎሪዝም አንዱ አፕዴት ያደረገው ሲስተም ነው ማለት ነው። ስለዚህ ይህንን ላውንች የሆነ ሲስተም እንዴት እንጠቀማለን የሚለውን በዚህ ቪዲዮ ልናሳያችሁ ወደናል ማለት ነው ቤተሰቦቻችን። ስለዚህ በቀጥታ ወደ ሲስተሙን እንዴት ነው ኢንስታል የምናደርገው የሚለውን እንሄዳለን ማለት ነው። እዚህ ጋር እንደምታዩት የሆነ ቪዲዮ አፕሎድ እያደረኩ ነው። ከዛ ኢንቫይት ኮላቦሬሽን የሚላለ እሱን ክሊክ እናደርግና ከላይ ምን ያደርግልናል ማለት ነው። እዚህ ጋር ሰርች እናደርጋለን። ኮላቦሬት የምናደርገውን የምናገናኘውን ቻናል እዚህ ጋር ሰርች አድርገን ሃንድል ኔሙን ጽፈን እዚህ ጋር ሰርች እናደርግና ከዛ በኋላ ቀጣይ ፕሮሰሶችን እናያለን ማለት ነው። እዚህ ጋር እንደምታዩት በዋና ቻናሌ ነው የዋና ቻናሌን ከዚህ ከትንሹ ቻናሌ ጋር ነው ማገናኘት የፈለኩት። ስለዚህ ትንሹ ቻናሌ እዚህ ጋር አታያን መሐመድ ሱሪ የሚለውን እዚህ ጋር ሰርች አድርጌ አመጣሁት ማለት ነው። ከዛ በኋላ ይሄው ኮላቦሬት ይመጣል። እዚህ ጋር አናሊቲክስ ኦን ማድረግ ትችላላችሁ፣ አለ ማድረግ ትችላላችሁ። ከዛ ክሊክ ሊንክ ነው አሁን ሊንክ ነው ኢንቫይት የምታደርጉት ማለት ነው። ከፈለጋችሁ በዋትስአፕ፣ በቴሌግራም፣ በኢንስታግራም፣ በፌስቡክ ሊንኩን ሼር ማድረግ ትችላላችሁ ማለት ነው። ከዛ በኋላ ይሄው ኮፒ ያደረኩት ከዛ ወደ እነዚህ ሶሻል ሚዲያ አማራጮች መውሰድ ትችላላችሁ። ወይም ኮፒ ሊንክ አድርጋችሁ ባንድ ሶሻል ሚዲያ ፌስቡክ ላይ፣ ቴሌግራም ላይ፣ ዋትስአፕ ላይ መውሰድ ትችላላችሁ። ከዛ እኔ ቴሌግራም የወሰድኩት ይሄንን ሊንክ ይሄው እዚህ ጋር ወሰድኩት። ከዛ በኋላ ወደ ምንድን ነው የሚወስደኝ? ይህን ሊንክ ስጫ ነው ወደ ዩቲዩብ ስቱዲዮ ወደ ትንሹ ቻናሌ ማለት ነው። ይሄው ትንሹ ቻናሌ መጣ ዩቲዩብ ስቱዲዮ ጋር ወሰደኝ። ከዛ በኋላ ምን አደረኩት ማለት ነው። ይሄው ከታች አክሴፕት የሚል መጣልኝ ማለት ነው። እዚህ ጋር አክሴፕት ለዋለሁ ማለት ነው። አክሴፕት ካላለኩት መገናኘት አይችልም። ስለዚህ አክሴፕት ለዋለሁ ወይም ደግሞ ሊንኩን ዲክላይን ማድረግ እችላለሁ፣ አለመቀበልም እችላለሁ፣ መቀበልም እችላለሁ ማለት ነው። ስለዚህ በዚህ መልኩ ሊንኩን አክሴፕት ሳደርገው ሁለቱ አሁን ሊንክ ያደረኳቸው ቪዲዮዎች እዚህ ጋር ይመጡልኛል ማለት ነው። አፒር ያደርጉልኛል ሁለቱ ቪዲዮዎች። ይኸው እዚህ ጋር እንደምታዩት ለምሳሌ አያን ሁለቱ ቪዲዮዎች ኮላቦሬት ያደርጉባቸው ኮላቦሬሽንስ ያደርጉባቸው ቪዲዮዎች እዚህ ጋር ይመጡልኛል ማለት ነው። ነገራችን ላይ ቻናሎቹን ሳይሆን ኮላቦሬት የምናደርገው በቪዲዮ ምክንያት ነው። ኮላቦሬት የምናደርጋቸው we can collaborate with short videos or videos። ስለዚህ በዛ መልኩ ኮላቦሬት አድርገን ቻናሎችን በቀላሉ ምን ማድረግ እንችላለን ማለት ነው። ወደ ኮላቦሬሽን ወይም ደግሞ አብረው እንዲያድጉ ትንንሽ ቻናሎች ካሉን የተሻለ እይታና የተሻለ ሰብስክራይበር በትልልቅ ቻናሎች ምክንያት አብረው ኮኔክት ሆነው እንዲያገኙ ማድረግ እንችላለን ማለት ነው። እዚህ ጋር አንድ ነገር እንዳሳያችሁ የምፈልገው ምንድነው ይሄው እዚህ ጋር ለምሳሌ ማለት ነው ዩቲዩብ የራሱ የሰራቸው ሁለት ቻናሎችን ኮላቦሬት አድርጎ እዚህ ጋር ያሳያቸዋል ማለት ነው። ይሄው ሁለት ቻናሎች ናቸው እዚህ ጋር ያሉት ሜድ ኦን ዩቲዩብ 2025 ሃይላይትስ የሚል አሁን ለምሳሌ ዩቲዩብ ራሱ የራሱ ቻናል ለምሳሌ እዚህ ጋር
9.2 ሰብስክራይበር እና 2.3 ሰብስክራይበር ያላቸው ዩቲዩብ ኮንቴንት ክሪኤተርስ የራሳቸው ሁለት ቻናሎች ያጣመሩባቸውን እዚህ ጋር ለማየት ይቻላል ማለት ነው። በትልልቅ ደረጃ ከፈለጋችሁት ወይም ደግሞ በትንሹ ነው ዩቲዩብ ራሱን የሰራውን ከፈለጋችሁት ማለት ነው። ስለዚህ በዚያ መልኩ ይሄንን በቀላሉ ኮላብሬት ማድረግ እንችላለን፣ ሁለት ቻናሎችን ማጣመር። You know who your audience is and what contents they love. የምናጋራው ኮንቴንት ከአንድ ቻናል ወደ ሌላ ቻናል ኮላብሬት አድርገን ጥምረት ፈጥረን የምናጋራው ኮንቴንቶቻችን ለማን ነው የምናጋራው? እነዛ የምናጋራቸው ሰዎች ምን አይነት ኮንቴንቶችን ይወዳሉ ይመርጣሉ ብለን ትኩረት መስጠት ይኖርብናል። ሁለተኛው thumbnails, tone and upload style are recognizable. ከተምኔል ጋር ተምኔሎቻችን የራሳቸው ቫልዩ ስላላቸው ተምኔሎቻችን የምንናገርበት ድምጸት እንደዚሁም ደግሞ አፕሎድ የምንጭንበት ስታይል በተለያዩ የአፕሊኬሽኖች ሪከርድ አድርገን የምንጭንበት አጋጣሚ ስላለ እነዛ ነገሮች አሁን ለምናጋራቸው ቤተሰቦቻችን ምን አይነት ሁኔታ እንደምንጠቀም ማወቅ መቻል አለብን። Your analytics are healthy ወይም ትንታኔዎቻችን you can see where your viewers came from and what they watch. አድማጭ ተመልካቾቻችን ከየት የመጡ ናቸው፣ የት አካባቢ ሰዎች ናቸው፣ ወይም ደግሞ የት አካባቢ ምን አይነት ሁኔታዎችን ይመርጣሉ ብለን ትኩረት መስጠት አለብን። You have time to commit. Collabs requires planning, communication and promotion. የመግባቢያ ቋንቋችን ሊሆን ይችላል፣ የመግባቢያ ስልታችን ሊሆን ይችላል። ፕሮሞሽን ወይም ደግሞ ማስታወቂያ መስራት ላይም ከፍተኛ ጥንቃቄ አድርገን መስራት እንዳለብን እዚህ ጋር ያሳየናል ማለት ነው። To collaborate successfully on YouTube, choose a like-minded and creator pitch a win-win or concept, produce engaging content together and track results to ensure both channel benefit from the partnership. ስለዚህ ለምሳሌ ሞኒ የሆኑ ቻናሎችን ሞኒ የሆኑ ቻናሎችን ቪዲዮ ጥምረት የምንፈጥር ከሆነ ሁለቱም ቻናሎች ፓርትነርሺፕ ወይም ደግሞ ጥምረት ፈጥረው ጥቅም የሚያገኙበትን መንገድ ከፍተኛ ጥንቃቄ አድርገን መስራት አለብን ማለት ነው። ስለዚህ እነዚህ ነገሮችን ጥንቃቄ ለማድረግ የሚከተሉትን ጉዳዮች ትኩረት ማድረግ አለብን ማለት ነው። choose the right partner, ትክክለኛ ፓርትነር ወይም ደግሞ ትክክለኛ ቻናልን ጥምረት መምረጥ አለብን። pitch with value, personal your outreach, show their content and proper mutual beneficiary concepts. እነዚህ ከጥቅም ጋር ከገቢ ጋር እንደዚሁም ደግሞ ቪዲዮዎቻችን ቢታዩ በሌላው ቻናል ላይ ምን አይነት ጫና ሊያመጣ ይችላል የሚለውን ጉዳይም ትኩረት ሰጠን መስራት አለብን። plan your collaboration, agree on format, promotion and time to avoid misunderstanding አለመግባባት እንዳይኖር ፎርማት የምንጭልባቸው ፎርማት ከዚህ ቀደም ለምሳሌ ተምኔል አንስተናል። ኮንቴንቶቹ ምን አይነት ናቸው መሆን እንዳለባቸው ትኩረት መስጠት አለብን ብለናል። እነዛ ነገሮች ላይ እንደዚሁም ደግሞ ፕሮሞሽን የምናስተዋውቅባቸው መንገዶች እንደዚሁም ደግሞ ታይም ላይን የጊዜ ገደባችን ለምሳሌ ቪዲዮ የምንጭንባቸው አጋጣሚዎች ወይም ደግሞ ቪዲዮ መቼ ነው የምንጭነው የሚለውን ሁኔታ ኮላብሬት ከምናረግበት ቻናል ጋር የሆነ ስምምነት ወይም ደግሞ አለመግባባት እንዳይኖር ከፍተኛ ጥንቃቄ ማድረግ አለብን ማለት ነው። create audience focused content, ይሄ ከተመልካቾችን የሚይዙ ኮንቴንቶችን መፍጠር መጫን መቻል አለብን። በመጨረሻም measure and refine, use YouTube analytics and viewers feedback to decide whether to repeat the collaboration. ስለዚህ የአድማጭ ተመልካቾቻችን ምን ማድረግ አለብን ማለት ነው፣ እይታ ማውሰድ ያለብን ማለት ነው። ለምሳሌ ኮላብሬት ያደረግናቸው ቪዲዮዎች ባይስማሙ በምን መልኩ ካንስል ማድረግ እንችላለን የሚለውን ካንስል ለማድረግ እዚህ ጋር ኢንቫይት ኮላቦሬሽን ጋር እንገባለን። ካንስል ለማድረግ ባንስማማ ለመውጣት ማለት ነው። ከዛ አክቲቭ ኮላቦሬሽን አለ። ከዛ አክቲቭ ኮላቦሬሽን እዚህ ጋር ክሊክ እናደርግና ሪሙቭ ኮላቦሬሽን ብለን ሪሙቭ ማድረግ እንችላለን፣ ወይም ደግሞ ኮላቦሬሽኑን ካንስል ማድረግ እንችላለን ማለት ነው ፋሚሊ። ስለዚህ በዚህ መልኩ ኮላቦሬሽን መፍጠር እንችላለን ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ሼር አድርጉት። እንደዚሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ አጋጣሚ ሁልጊዜ አያን ቲዩብ በኢትዮጵያ ሰዓት አቆጣጠር 10 ሰዓት ዓለም አቀፍ ወዳጆችን የምታፈሩበት የቀጥታ ስርጭት አለን። በዛ የቀጥታ ስርጭት ብትመጡ ብዙ ሰፖርት የሚያደርጓችሁን ዓለም አቀፍ ወዳጆች የምታገኙበት አጋጣሚ መፍጠር ትችላላችሁ። ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ ማለት እንፈልጋለን።